It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ በማንቸስተር ዩናይትድ ቤት በጣም በርካታ ዝውውሮች ውጤታማ መሆን ሳይችሉ ቀርተዋል። አሁን ግን የዩናይትድ የስራ ኃላፊዎች ካለፉት ድክመቶችና ስህተቶች በሚገባ በመማር ትክክለኛውን አፈጻጸም መልሰው ያገኙት ይመስላሉ። ልክ የዛሬ ዓመት በክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የፈጸማቸው ዝውውሮች የተሳኩ ነበር ማለት ይቻላል። ግብ ጠባቂው ሴኒ ላሜንስ የዓመቱ ምርጥ ዝውውር ተብሎ ተመርጧል። ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼሽኮ በማንቸስተር ዩናይትድ መሻሻል ውስጥ ትልቅ ሚና ነበራቸው። ምክንያቱም እነዚህ ተጫዋቾች ማንቸስተር ዩናይትድን ከመቀላቀላቸው አስቀድሞ ዩናይትድ ቤት ጎል ማስቆጠር ብርቅ ሆኖ ነበር። የማንቸስተር ዩናይትድ የማጥቃት እንቅስቃሴም ከማማር ርቆ ነበር። አሁን ያ ክብር ያ ሞገስ ተመልሷል። ስለዚህ የማንቸስተር ዩናይትድ ሰዎች ከዝውውር አፈጻጸም ጋር በተያያዘ ከፍተኛ መሻሻልን አሳይተዋል። ዘንድሮም እየሆነ ያለው ይሄው ነው። ኤደርሰንን አስፈርመዋል። ሌሎች ተጫዋቾችን ወደ ቡድናቸው ለመቀላቀል የያዙት ስትራቴጂያቸውን ለመፈጸም የሚያደርጉት አጠቃላይ እንቅስቃሴ በእግር ኳስ ባለሙያዎች በከፍተኛ ደረጃ እየተደነቀ ነው። የማንቸስተር ዩናይትድ የዝውውር አያያዝ ያስጎመዣል ብለው አስተያየት የሰጡ ሰዎች አሉ። ቀጥሎ ምን ታስበዋል? ሌሎች ሊፈጽማቸው ያሰባቸው ዝውውሮችንስ እንዴት ሊያከናውን ዩናይትድ ተዘጋጅቷል የሚለውን በተወሰነ ደረጃ እዚህ ፕሮግራም ላይ እናነሳለን። በሌላ በኩል ለብዙ የማንቸስተር ዩናይትድ ደጋፊዎች ጥሩ ስሜት ያልፈጠረው አንድሬ ኦናና ወደ ማንቸስተር ዩናይትድ ተመለሰ፣ ሊመለስ ነው የሚለውን ወሬ በተመለከተ ዩናይትድ ወስኗል። ማንቸስተር ዩናይትድ ከአንድሬ ኦናና ይገላገላል እንጂ ይህንን ተጫዋች ዳግም በኦልድ ትራፎርድ እድል አይሰጠውም። አሁን የዩናይትድ ውሳኔ ታውቋል። ይህንንም በተመለከተ መረጃዎችን ወደ እናንተ እናደርሳለን። የብሬንትፎርዱን የፊት መስመር ተጫዋች ኢጎር ቲያጎን ወደ ኦልድ ትራፎርድ የመውሰድ የተግባር እንቅስቃሴ ለመጀመር ማንቸስተር ዩናይትድ ማቀዱንም ሚዲያዎች እየነገሩን ይገኛሉ። በሌላ በኩል ለመድፈኞቹ ለአርሰናሎች ለ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮኖች ለአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚዎች ምርጥ አጋጣሚ ተፈጥሯል። የአትሌቲኮ ማድሪዱን ሁሊያን አልቫሬዝን የራሳቸው ማድረግ የሚፈልጉ ከሆነ አሁን አትሌቲኮ ማድሪድ ይህንን ተጫዋች ከባርሴሎና ይልቅ ለአርሰናል መሸጥ ይፈልጋል። እናም ከአርሰናል የተግባር እንቅስቃሴ በልጁ ጉዳይ ለመደራደር መፍቀድና ድርድሩን በፍጥነት እንዲጀምሩት ይፈልጋል ተብሏል። ባርሴሎናን ትቶ አርሰናልን የመረጠበት ምክንያት ምንድነው የሚለውን ደግሞ እናነሳለን። በሌላ በኩል የሊቨርፑል አዲስ አሰልጣኝ የሆኑት አንዶኒ ራዮላ ለሊቨርፑል መሐመድ ሳላህን እንዲተካ የመረጡት ተጫዋች እስከ 130 ሚሊዮን ፓውንድ ሊቨርፑልን ሊያስወጣው ይችላል ስለመባሉ ቼልሲ እና ማንቸስተር ሲቲ በካሳ ጉዳይ መደራደር መጀመራቸው፣ ካሳ የሚያነጋግራቸው ደግሞ ማሬስካን መቅጠር ማንቸስተር ሲቲ ስለሚፈልግ ነው። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመጀመሪያ ጉዳያችንን ኤንዞ ማሬስካን እናድርግ። ኤንዞ ማሬስካ በተቻለ ፍጥነት ከተቻለና ከሆነ ከተሳካ በዚህ ሳምንት ያ ማለት በዛሬና በነገ መካከል ወይም ከቅዳሜ ድረስ የማንቸስተር ሲቲ አሰልጣኝ ሆኑ የሚል ይፋዊ የሰበር ዜና መረጃ መጠበቅ ትችላላችሁ የማንቸስተር ሲቲ ደጋፊዎች። ምክንያቱም አሁን በማንቸስተር ሲቲና በቼልሲ መካከል ማንቸስተር ሲቲ ሰውየውን ለመቅጠር የሚያስችለውን ፈቃድ ለማግኘት ይህንን ሰው የኔ ላደርገው ለእናንተ ምን ልካሳችሁ በካሳ መንገድ
መንገድ ምን ያህል ገንዘብ ልክፈላችሁ በሚለው ጉዳይ ላይ ከቼልሲ ጋር እየተደራደረ ይገኛል ማንቸስተር ሲቲ። ይህንን ስካይ ስፖርትስ ኦፊሻል የሆነ ድርድር በሲቲና በቼልሲ መካከል ስለመጀመሩ አስነብቧል። የፔፕ ጋርዲዮላ ምትክ ሆኖ ማንቸስተር ሲቲን ተረክቦ የማንቸስተር ሲቲን ስኬት ለማስቀጠል ነው ኤንዞ ማሬስካ ወደ ማንቸስተር ሲቲ እንዲያቀና በማንቸስተር ሲቲ ሰዎች የተፈለገው። አንርሳ፣ ይህ ሰው ማሬስካ ከዚህም በፊት ከማንቸስተር ሲቲ ጋር ትውውቅ ያለው ከጋርዲዮላ ጋር አብሮ ሆኖ ማንቸስተር ሲቲን ያገለገለ በ2023 ማንቸስተር ሲቲ ዘ ትሪብል ዊነር ሲሆን ወይም ሶስቱን ዋንጫዎች ፕሪሚየር ሊጉን፣ ኤፍ ኤ ካፑን እና የአውሮፓ ቻምፒዮንስ ሊግን ዋንጫ በዛው የውድድር ዓመት ሲያሸንፍ የጋርዲዮላ ረዳት ሆኖ ማሬስካ ሰርቷል። ስለዚህ ለማንቸስተር ሲቲ ቤት እንግዳ አይደለም። የማንቸስተር ሲቲ ሰዎችም ጋርዲዮላ ይብቃኝ ልረፍ እና እንለያይ ብሎ ሲል እነሱም ያንን የእሱን ጥያቄ ሲፈቅዱ ማሬስካን እንደሚቀጥሩ በጣም በእርግጠኝነት ብዙ ሰዎች ይናገሩ ነበር። አንርሳ፣ የቼልሲ አሰልጣኝ ሆኖ ማሬስካ በሚሰራበት ጊዜ አንዱ በቼልሲና በማሬስካ መካከል አለመግባባት ለመፈጠሩ ዋነኛ ምክንያት የማንቸስተር ሲቲ ሰዎች መጨረሻ ላይ ጋርዲዮላ ወስኖ ከነሱ ጋር ሲለያይ እኔን መቅጠር ይፈልጋሉ ብሎ ተናገረ። በይፋ ነው ይህንን የተናገረው። ይሄ ደግሞ በቼልሲ ቤት ደስታን አልፈጠረም። እነ ቶድ በሆሌ አልወደዱትም። ለቼልሲ እየሰራ ልቡ ግን ማንቸስተር ሲቲ ቤት እንዳለ ያህል ነው የተሰማቸው። ስለዚህ ይሄንን ሰው ከዚህ በላይ በዚህ ስሜት ውስጥ ሆኖ ማቆየት ልክ አይደለም የሚለውን ነገር እንዲያስቡበት አድርጓቸዋል። በነገራችን ላይ በቼልሲና በማሬስካ መካከል የነበረው ኮንትራት ሊጠናቀቅ ገና 3 ዓመት አካባቢ ይቀረዋል። ይህንን 3 ዓመት ኮንትራት እያለው ነው በሚውቹዋል ኮንሴንት ወይም በጋራ ስምምነት ማሬስካና ቼልሲ የተለያዩት። ስለዚህ ነው ማንቸስተር ሲቲ ማሬስካን ከመቅጠሩ በፊት ይህንን ሰው ለመቅጠር ቼልሲን ማነጋገር ለቼልሲ ካሳ መክፈል የሚጠበቅበት። አሁን የካሳው መጠን ምን ያህል ይሁን የሚለውና ሌሎች ተያያዥ ጉዳዮችን ቼልሲና ማንቸስተር ሲቲ ያወራሉ። በሌላ በኩል በማሬስካና በማንቸስተር ሲቲ መካከል የሚደረግ ድርድር ይኖራል። በዋናነት ይሄ ድርድር ያጠነጥናል ወይም ትኩረት ይሰጣል ተብሎ የሚጠበቀው አንድ ምን ያህል ዓመት ኮንትራት ይውሰድ፣ 2 የእሱ ረዳቶች እነማን ይሁኑ የሚለውንና ሌሎች ተያያዥ ጉዳዮችን በጥልቀት መነጋገር፣ በጥልቀት በተነጋገሩባቸው ነገሮች ላይ ደግሞ መወሰን ይኖርባቸዋል። ስለዚህ ይሄ አንዱ ነገር ነው። በሌላ በኩል ግን የማሬስካ አድቫንቴጅ ማንቸስተር ሲቲ ቤት መግባት ለማሬስካም አሪፍ የሚባለው ለማንቸስተር ሲቲም አሪፍ የሚባለው ማሬስካ አንድ ለፕሪሚየር ሊጉ እንግዳ አይደለም፣ 2 በማንቸስተር ሲቲ ቤት አሁን ያሉ የተወሰኑ ተጫዋቾችን ያውቃቸዋል፣ አብሯቸው ሰርተዋል፣ ለድል ሲያዘጋጃቸው ነበረ። 3 ደግሞ ፕሪሚየር ሊጉ ማወቅ ብቻ ሳይሆን ተጫዋቾቹን ማወቅ ብቻ ሳይሆን ማንቸስተር ሲቲ ቤት ውስጥም ጓዳ ጎድጓዳውን የማወቅ እድል አግኝቷል በጋርዲዮላ ስር ሆኖ ስለሰራ። ምንም አይነት የእንግዳነት ምንም አይነት የመላመድ ጊዜ የሚፈልግ ሰው አይደለም። በቃ ለፕሪሚየር ሊጉ ምን እንደሚያስፈልግም ጭምር ያውቃል። እውነት ለመነጋገር በቼልሲ ቤት በነበረበትም ጊዜ የሰራው በጣም ጠንካራ ደስ የሚል ተፎካካሪ የሆነ ቡድን ነበረ። ስለዚህ የማንቸስተር ሲቲ ማሬስካን በጋርዲዮላ ምትክነት መቅጠር ወይም ለመቅጠር መዘጋጀት ወይም ለመቅጠር የሚያስችለውን ድርድር መጀመር በጣም 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 እጅግ በጣም አሪፍ ውሳኔ ነው። ስለዚህ ማሬስካ በማንቸስተር ሲቲ ቤት ይሳካለታል ወይ? የመሳካት እድሉ በጣም ሰፊ ነው። ምክንያት ከተባለ ቀደም ሲል የጠቀስናቸውን ነገሮች ነው የምናነሳው ማለት ነው። ይሄ አንደኛው ጉዳይ ነው። ሁለተኛው ጉዳይ የሚሆነው ሊቨርፑል ቤት ነው የሚወስደን። የሊቨርፑል አሰልጣኝ ኢራዮላ ነው አዲሱ አሰልጣኝ። ኢራዮላ በሊቨርፑል ቤት ውስጥ በጣም 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 የመወደድ እድሉ በጣም ሰፊ ነው ተብሎ ተገልጿል። ይሄ የሚሆንበት ምክንያት ምንድን ነው? በበርንመዝ በሚሰራበት ሰዓት ላይ አንዶኒ ኢራዮላ የሚያደርገው የቡድኑ እንቅስቃሴ፣ የጨዋታ ምርጫው፣ የጨዋታ ሀሳብና ፍልስፍናው የሊቨርፑል ደጋፊዎች የሚወዱትን ነገር ከዚህ ሰውዬ መቀጠር እንደሚያገኙ ተስፋ ያደረጉበት ሆኗል። ለምን ያልን እንደሆነ አንዶኒ ኢራዮላ የሚከተለው ታክቲክ
ወይም ታክቲካሊ የሊቨርፑል ደጋፊዎችን ብቻ ሳይሆን የእግር ኳስ ባለሙያዎችን በሱ ሀሳብና በሊቨርፑል ፍላጎት መካከል መጣጣም አለ ብለው እንዲያስቡ አድርጓቸዋል። መርሳት የሌለብን ነገር ይህ ሰው በርንመዝን በታሪኩ ለመጀመሪያ ጊዜ ወደ አውሮፓ የክለቦች ውድድር የመለሰ የበርንመዝ እንቅስቃሴ ኢንቴንሲቲው በጣም ያምር የነበረ በብዙ ተከታታይ ጨዋታዎች ሳይሸነፉ በመጓዝ በርንመዝ ሲያስገርመን ነበር። አርሰናልንም ማንቸስተር ሲቲንም ነጥብ እያስጣልና እያሸነፈ በሁለቱ ክለቦች መካከል ዋንጫ ለማንሳት ቢደረግ በነበረው ፉክክር ላይ ትልቅ እና የጎላ ሚና ከነበራቸው ክለቦች መካከል አንደኛው በርንመዝ እንደሆነ መርሳት የለብንም። በአንጻሩ ሊቨርፑል የአምና የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ አንስቷል። ዘንድሮ ዲፌንድ ያደርጋል ታይትሉን ተብሎ ነበር የሚጠበቀው። ነገር ግን 5ኛ ደረጃን ይዞ ነው ያጠናቀቀው። በአርሰናል ዋንጫውን ባሸነፈው ቡድንና 5ኛ ሆነ በጨረሰው በሊቨርፑል መካከል የ25 ነጥብ ልዩነት ተፈጠረ። ስለዚህ አርነ ስሎትን ማቆየት ያውም ያንን ከመሰለ ኢንቨስትመንት በኋላ እንዲህ ያለ ደካማ የውድድር ዓመት እንዲህ ያለ ደካማ ውጤት ማምጣት ተቀባይነት ስለሌለው ነው ሰውየው የተባረሩት። የእውነት ለመናገር 2025/26 የውድድር ዓመት ሊቨርፑል በሜዳ ላይ እንቅስቃሴና በውጤት ብቻ ሳይሆን በደጅ ጉዳዮችም ብዙ ደስተኛ ያልሆነበት ዓመት ነበረ። ምክንያቱም የዲየጎ ዦታን ህልፈት እናስታውሳለን። ከዛ ከፍተኛ ገንዘብ ወጥቶበት ሊቨርፑልን የተቀላቀለው አሌክሳንድር አይዛክ ደግሞ እንደጀመረ ተጎዳ፣ ረጅም ጊዜ ከሜዳ ራቀ። ስለዚህ ለሊቨርፑል ብዙ አስደሳች ነገሮች አልነበሩም ሜዳ ላይ። ለዚህ ነው አርነ ስሎት የተሰናበቱት። ለዚህ ነው ኢራዮላ የተቀጠረው። ይሄ ሰው ሲቀጠር ደግሞ ቡድኑ እንዲጫወት የሚፈልገው ሃይ ኢንቴንሲቲ ያለው እግር ኳስ የሊቨርፑል ደጋፊዎች ቡድናቸው እንዲጫወት የሚፈልጉት የእግር ኳስ አይነት ነው። ያንን መንገድ ይፈልጉታል። ስለዚህ አንድ ዩሮፒያን ፉትቦል ላይ በጣም ምርጥ ከሚባሉ ወጣት አሰልጣኞች መካከል አንደኛው አንዶኒ ኢራዮላ ነው። ይሄ በጣም ያስደስታቸዋል። ታክቲካሊ በጣም ብሪሊያንት ነው። ይሄም በጣም ጥሩ እንዲሰማቸው ያደረገው ሌላኛው ምክንያት ነው። ከዛ በተጨማሪ ግን ኢንቴንሲቲውን በጣም እጅግ በጣም ይወዱታል። አሁን ዋናው ቁም ነገር ይሄ ሰው የሊቨርፑል አሰልጣኝ የሚሆንበት ጊዜ ላይ ሊቨርፑል የተወሰኑ ተጫዋቾችን አጥቷል። አንዲ ሮበርትስን አጥቷል፣ መሐመድ ሳላህን አጥቷል፣ እንደዚሁም ኢብራሂማ ኮናቴ አይነት ተጫዋቾች ወጥተዋል፣ ከሊቨርፑል ጋር ተለያይተዋል። ስለዚህ መሐመድ ሳላህን ለመተካት በኢራዮላ የተመረጠው ተጫዋች እንደ ፋብሪዚዮ ሮማኖ አገላለጽ ከሆነ አንዲ ኢራዮላ የፈለጉት ተጫዋች ፈጣን ነው የሚባለውን ያን ዲዮማንዴ የሚባለውን ተጫዋች ነው። ያን ዲዮማንዴ የአርቢ ላይፕሲጅ ተጫዋች ነው። ግብፃዊውን መሐመድ ሳላህን ለመተካት ትልቅ አቅም አለው የሚባል በእድሜ ግን በጣም ትንሽ የሆነ 19 ዓመት ላይ የሚገኝ ነው። በተጠናቀቀው የውድድር ዓመት 13 ጎሎችን ያስቆጠረ 10 ለጎል የሚሆኑ ኳሶችን የሰጠ በድምሩ 23 የጎል ተሳትፎን ለአርቢ ላይፕሲጅ ያደረገ ነው። ታዲያ ይሄን ልጅ በጣም ውድ በሚባል ዋጋ ነው ሊቨርፑል እንዲገዛቸው አርቢ ላይፕሲጆች የሚፈልጉት። ይህ ተጫዋች 130 ሚሊዮን ፓውንድ ያወጣል ብለው ያምናሉ ይላል የፋብሪዚዮ ሮማኖ የዩቲዩብ ቻናሉ ላይ የሰጠው ትንታኔ የሰጠው ዘገባ ላይ ነው። እና የጀርመን ሚዲያዎችም ይህንኑ ቁጥር ነው የሚጠሩት። 130 ሚሊዮን ፓውንድ 19 ዓመት ለሆነ ልጅ እውነት ሊቨርፑል ይከፍላሉ? አይመስለኝም። ነገር ግን ይሄ ቁጥር የምርም ተጠርቷል። ስለዚህ መሐመድ ሳላህ መተካት አለበት። ይህንን ተጫዋች ለመውሰድ ከፍተኛ ፍላጎት አለ። በነገራችን ላይ የአንዱ ማንዴ የሚባለውን ተጫዋች የሚፈልገው ሊቨርፑል ብቻ ደግሞ አይደለም። በተጫዋቹ በኩል የዓለም ዋንጫ ከመጀመሩ በፊት የተጀመሩት ጉዳዮች እንዲያልቁ በጣም ጠንካራ ፍላጎት አለው ብሎ ፋብሪዚዮ ሮማኖ ነግሮናል። አርሰናልን በተመለከተ እጅግ በጣም አሪፍ ነገር ተመቻችቶላቸዋል መድፈኞቹ ብለን የምንልበት ዋነኛው ምክንያት በአርሰናሉ አሰልጣኝ አርቴታ እጅግ በጣም የሚፈለጉ ከሚባሉ ተጫዋቾች ከረጅም ጊዜ ጀምሮ አይናቸውን እንዳሳረፉባቸው ከሚነሱ ስሞች መካከል አንደኛው ሁሊያን አልቫሬዝ ነው። ምናልባት ለሁላችንም ማስታወስ የሚገባን የሚመስለኝ ነገር ባለፈው ክረምትም ሁሊያን አልቫሬዝን ለማስፈረም አርሰናል ፍላጎት ነበረው። ራሱን ቪክቶር ዮኬሬሽን ማስፈረሙ በፊት ሁሊያን አልቫሬዝ ላይ የነበረው ፍላጎት ሁላችንም ትዝ የሚለን ነው። ያን ያልተሳካም፣ የተሳካው የቪክቶር ዮኬሬሽ ሆነ። አሁን እንደገና አርቴታ በዚህ ክረምት አርሰናል ራሱን እንዲያጠናክር የሚፈልገው በዋናነት በማጥቃት እንቅስቃሴው ላይ ያለውን አቅም ነው። አርሰናል ተጨማሪ ጎሎችን ማስቆጠር መቻል አለበት። አርሰናል ከክፍት የጨዋታ እንቅስቃሴ የግብ ዕድሎችን የሚፈጠሩ የግብ ዕድሎችን ከማባከን ይልቅ የቻለውን ያህል
ተጨማሪ ጎሎችን ማስቆጠር መቻል አለበት። ይሄንን በማድረግ አርሰናል የእንግሊዝ ፕሪሚየር ሊግን በድጋሚ በማሸነፍ አርሰናል የአውሮፓ ቻምፒዮንስ ሊግንም ከሁለተኝነት ወደ ሻምፒዮንነት ከፍ ብሎ የሚጨርስበት የውድድር ዓመት እንዲመጣ ይፈልጋል። ለዚህ ነው አንድሪያ ቤርታ እና ሚኬል አርቴታ ተነጋግረው ተናበው አርሰናልን የማጠናከርን ስራ በስኬት እንዲያከናውኑት በክለቡ ሰዎች ሙሉ ኃላፊነት የተሰጣቸው። ለነገሩ እነዚህ ሰዎች ባለፈው ክረምት የሰሩትን ስራ ላስታወሰ ምን ማድረግ ምን መፈጸም እንደቻሉ ትዝ ላለው ምንም ስጋት የሚገባው አይመስለኝም። ምክንያቱም የአርሰናል የዝውውር አፈጻጸም ኢወዝ ኦልሞስት ፐርፌክት። አርሰናልን በተጫዋቾች ስብስብ በጥራት አርሰናልን በተጫዋቾች ስብስብ በጥልቀት ከፍ ወዳለ ደረጃ ወሰዱ። እነ አርነ ስሎት እነ ፔፕ ጋርዲዮላ አርሰናልን በስብስብ ከኛም የሚሻል ብለው እስኪገልጹት ድረስ። ለዚህም ነው ከ22 ዓመት በኋላ አርሰናል የፕሪሚየር ሊጉን ዋንጫ ያሸነፈው። ለዚህም ነው አርሰናል ከ20 ዓመት በኋላ የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ መሆን የቻለው። ስለዚህ ባለፈው የውድድር ዓመቱ እንደተጀመረ በሜዳ ውስጥ ጉዳይ በነበረ ጉብዝና ለአርቴታ ክሬዲት እየተሰጠ ከሜዳ ውጭ እንዲህ ያለውን ጠንካራ እንዲህ ያለውን ምርጥ የሚባለውን የአርሰናል ለማሸነፍ ዝግጁ የሆነ ቡድን ለመገንባቱ ለአንድሪያ ቤርታ ክብር ክሬዲት በጣም ብዙ ሰዎች ይሰጡ የነበረው እና አንድሪያ ቤርታ ስማቸው በተደጋጋሚ ይነሳ ነበር። የአርሰናል የሜዳ ላይ እንቅስቃሴ ሲያምር፣ አሪፍ ውጤት ሲያስመዘግብ፣ ውጤታማነቱ ከፍ እያለ ደረጃውም እያደገ ሲመጣ እድሜ ለአንድሪያ ቤርታ ይባል ነበር። ስለዚህ እነዚሁ የአርሰናል ደጋፊዎች አሁንም በዚህ ሰውዬ በድጋሚ መተማመን ይችላሉ። ለማንኛውም ለመድፈኞቹ ምርጥ አጋጣሚ ተፈጠረላቸው ወዳልነው አጋጣሚ እንሂድ። ይህ አጋጣሚ ምንድን ነው? አርቴታ ቀደም ሲል እንደጠቀስነው ሁሊያን አልቫሬዝን ከአምና ጀምሮ የራሱ ለማድረግ ወደ ሰሜን ለንደን እንዲሄድና በሱ ስር እንዲጫወት ይፈልጋል። ይህንን ፍላጎቱን ለማሳካት አሪፍ የሚባል አጋጣሚ ተፈጥሮለታል። አጋጣሚው ምንድን ነው? ባርሴሎና ይህንን ተጫዋች ማስፈረም ይፈልጋል። ማስፈረም መፈለግ ብቻ ሳይሆን ከአርሰናልም ቀድሞ ፈጠንም ብሎ ለአትሌቲኮ ማድሪድ ሁሊያን አልቫሬዝን በ100 ሚሊዮን ዩሮ ልግዛችሁ የሚል ይፋዊ ጥያቄን አቅርቧል ባርሴሎና። ነገር ግን አትሌቲኮ ማድሪዶች ይህንን የባርሴሎናን ጥያቄ አልተቀበሉትም። እንደውም እንደሚወጡት መረጃዎች የአትሌቲኮ ማድሪድ ባለስልጣናት ምንም አይነት ቢዝነስ የተጫዋቾች ዝውውርን በተመለከተ ከባርሴሎና ጋር ማከናወን አይፈልጉም። ለዚህ የተቀመጡ ሁለት ምክንያቶች አሉ። አንድ የላሊጋ ተፎካካሪያቸው ነው ባርሴሎና። ስለዚህ ከነሱ ከራሳቸው በሚወስደው ተጫዋች የላሊጋ ፉክክሩ ላይ የበላይነትን እንዲወስድባቸው መልሶ አይፈልጉም። ከኛ በሚሄዱ ተጫዋቾች ባርሴሎና የበለጠ እንዲጠናከር ማድረግ የለብንም ብለው ያምናሉ። ስለዚህ ለዳይሬክት ራይቫል ወይም ለቀጥተኛ ተፎካካሪ ተጫዋችን አሳልፎ መሸጥ እንዲዘዋወር መፍቀድ ትክክል ነው ብለው ስለማያምኑ ነው። ሁለተኛው የባርሴሎና ሰዎች የሁሊያን አልቫሬዝን ጉዳይ የያዙበት መንገድ የአትሌቲኮ ማድሪድ ሰዎችን ቅር አሰኝቷቸዋል፣ እንዳለመከበር ቆጥረውታል። ለባርሴሎና የሚታዘዙ ሚዲያዎች፣ የባርሴሎና ልሳን የሚባሉ ጋዜጦች ሁሊያን አልቫሬዝን የማያረጋጋ አትሌቲኮ ማድሪድን ደግሞ የማያከብር አካሄድን ተከትለዋል ነው። ስለዚህ ይሉና አትሌቲኮ ማድሪዶች ለአርሰናል ራሳቸው እንደራደራ ተጫዋቹን የምትፈልግ ከሆነ የሚል አይነት ግብዣ እያቀረቡ ነው። ሁሊያን አልቫሬዝን መውሰድ የሚፈልግ ከሆነ አርሰናል ይህንን ተጫዋች ባርሴሎና በሚገዛበት ዋጋ ሊገዛ የፈቀደ የቆረጠ ከሆነ ለባርሴሎና ከመሸጥ ለአርሰናል መሸጥን ይመርጣል ነው። ይህንን የመሰለ አጋጣሚ በጣም በሚፈልጉት ተጫዋች ዙሪያ ከመጣ እና ከተፈጠረ አብሮ ተጫዋቹን ለመግዛት ከሚፎካከረው ባርሴሎና ይልቅ አንተን መርጠናል አንተ ውሰደው የሚባል ከሆነ ይህንን አጋጣሚ መጠቀም የአንድሪያ ቤርታ የአርሰናልና የአርቴታ ጉዳይ ነው የሚሆነው። አስቡት፣ ሁሊያን አልቫሬዝን በእንግሊዝ ፕሪሚየር ሊግ አይተናል፣ በአርጀንቲና ብሔራዊ ቡድን አይተናል፣ በአትሌቲኮ ማድሪድም አይተናል። በጣም ጥሩ የሚባል ተጫዋች ነው። ስለዚህ ይሄ ተጫዋች ቅሬታ አለ በሚባለው ጉድለት ይታያል፣ ጉድለት ይነበባል በሚባለው የአርሰናል የፊት መስመር እንቅስቃሴ ላይ ሊጫወት የሚችለውን ሚና ሊያሳድር የሚችለውን ተጽዕኖ አስቡት። ለዚህ ነው ለአርሰናል የተፈጠረውን ምርጡን አጋጣሚ መድፈኞቹ ሊጠቀሙበት ይገባል የምንለው። አሁን ትልቁ ጥያቄ አርሰናል ለዚህ ተጫዋች ምን ያህል ገንዘብ መክፈል ይችላል?
ምን ያህል ቢከፍል ነው ልክ የሚሆነው? እዚህ ላይ ማውራት፣ እዚህ ላይ መደራደር፣ እዚህ ላይ ተደራድሮና ተነጋግሮ መግባባት ይጠበቃል። ይሄንን ማድረግ አንድ ነገር ነው። ነገር ግን መልካም አጋጣሚ ተፈጥሮለታል። ሁሊያን አልቫሬዝ የአርሰናል ተጫዋች ሊሆን የሚችልበት እድል አሪፍ ነው። ስለዚህ ከባርሴሎና ይልቅ በሁሊያን አልቫሬዝ ጉዳይ አርሰናል መምራት ጀምረዋል ማለት ነው። ተጋብዞ ነው ያው ይሄ አሪፍ የሚባል አጋጣሚ ነው። አጋጣሚውን የበለጠ ደግሞ ምቹ የሚያደርገው ሁሊያን አልቫሬዝም ወደ አርሰናል የሚደረገው ዝውውር ላይ አመለካከቱ በጣም ጥሩ ነው፣ ፍላጎቱ በጣም ጥሩ ነው። የባርሴሎና ካልሆንኩ የሚል ወደ ሌላ ክለብ አልሄድም የሚል አንዳንድ ተጫዋቾች ላይ የሚታይ አይነት ስሜት የለውም። አርሰናል ሲባል በጣም ደስ ብሎታል። በአርቴታ ስር መጫወትን ፈልጎታል። ከአርሰናል ጋር ተጨማሪ ድል ተጨማሪ ውጤታማነትን ማምጣት እንደሚቻል ያምናል። ስለዚህ ተጫዋቹም ወደ አርሰናል ሲባል ጥሩ ከተሰማው አትሌቲኮ ማድሪድም ባርሴሎና ይልቅ መድፈኞቹን ከመረጠ ከዚህ በላይ ሸጋ ነገር ያለ አይመስለኝም። ወደ ማንቸስተር ዩናይትድ እንሂድ። ማንቸስተር ዩናይትድ ወሰነ። ለማንቸስተር ዩናይትድ ደጋፊዎችም ግልግል ሆነ ወደምንለው ጉዳይ እንሂድ። ይሄንን መረጃ በእርግጥ ገና ማንቸስተር ዩናይትድ ከመወሰኑና ዘሰን ዘታይምስ ዘጋርዲያን ከማስነበባቸው በፊት እኛ ይሆናል ብለን የምናምነውን ተናግረን ነበር። ያ እኛ የተናገርነውን ነገር ማንቸስተር ዩናይትድ ወስኗል። ምንድን ነው እየሆነ ያለው ነገር? በማንቸስተር ዩናይትድ ለተለያዩ ክለቦች በውሰት የተሰጡ ተጫዋቾች አሉ። ከነዚህ ተጫዋቾች መካከል አንደኛው አንድሬ ኦናና ነው እና ሰሞኑን ምናልባት ከትላንት ወዲያ ይመስለኛል አንድሬ ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመለሰ ሲባል የሰሙ እና የቆጫቸውም የተቆጡም የማንቸስተር ዩናይትድ ደጋፊዎች አሉ። አንድሬ ኦናናን በተለየ ምክንያት አይደለም የጠሉት። አንድሬ ኦናና በማንቸስተር ዩናይትድ ቤት የሰራቸው ተደጋጋሚ ስህተቶች አሉ። እነዛ ስህተቶች እየተሰሩ ማንቸስተር ዩናይትድ ለአንድሬ ኦናና በእኔ እምነት ከበቂ በላይ ተደጋጋሚ የሚባል እድል ሰጥቶታል። አንድሬ ኦናና ግን በተሰጠው እድል ተጠቅሞ ማንቸስተር ዩናይትድን በሚመጥን መንገድ ሰርቭ ማድረግ አልቻለም፣ ማገልገል አልቻለም፣ ምርጥ ብቃቱን ማሳየት አልቻለም። አንዳንድ ጊዜ የሆነ ስህተት ስትሰራ ለሚመጡ ተከታታይ ልክነቶች፣ ጉብዝናዎች፣ አሪፍ ብቃት ማሳየቶች የሚመራ ይሆናል። አንድሬ ኦናና ይህንን ለማድረግ አልቻለምም፣ አልታደለምም የእውነት ለመናገር። ስለዚህ የማንቸስተር ዩናይትድ ደጋፊዎች ይሄ ግብ ጠባቂ ሊመለስ ነው ሲባል፣ ይሄ ግብ ጠባቂ ተመለሰ ሲባል ቢበረግጉ ቅር ቢላቸው ወይኔ ብለው ቢሰሙት ይህን ኖሬ የሚፈረድ አይደለም። ነገር ግን እኛ ስንል እንደነበረው በትራብዞን ስፖርና በማንቸስተር ዩናይትድ መካከል ያለው የውሰት ስምምነት ሲያበቃ አንድሬ ኦናና ሊመለስ የሚችለው ወደ ማንቸስተር ዩናይትድ ብቻ ነው። ተመለሰ ማለት ግን ባለቤት ስላለው የማንቸስተር ዩናይትድ ተጫዋች ስለሆነ ይመለሳል እንጂ ከማንቸስተር ዩናይትድ ጋር ይዘልቃል ማለት አይደለም ብለን ነበር። አሁንም ማንቸስተር ዩናይትድ ወሰነ ብለው ዘሰን ዘታይምስ እና ዘጋርዲያን ያስነበቡት አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። አዎ፣ ነገር ግን ከማንቸስተር ዩናይትድ ጋር በ2026-27 አብሮ የመሆን እድል የለውም። ወደ ሌሎች አማራጭ ክለቦች፣ ወደ ሌሎች ሊጎች እና ወደ ሌሎች ፈላጊ ክለቦች ይሄዳል ነው። ወይ በውሰት ይሄዳል ወይ በቋሚ ዝውውር ማንቸስተር ዩናይትድን ለቆ እንዲወጣ ይደረጋል እንጂ የ2026-27 የማይክል ካሪክ የእቅድ አካል አይደለም። ይሄ የማንቸስተር ዩናይትድ ቦልድሊ የተቀመጠ ውሳኔ ነው። ለዚህ ነው ማንቸስተር ዩናይትድ ወሰነ የምንለው። ለዚህ ነው ለማንቸስተር ዩናይትድ ደጋፊዎች ግልግል ነው የምንለው። አልፈለጉትም ነበር። ማንቸስተር ዩናይትድም ከዚህ በኋላ በዚህ ልጅ የሚኖር ምንም አይነት የሚሻሻል ተስፋ የሚደረግበት እስኪመለስ እስኪንየው የሚባልና ድል የሚሰጥበት ምክንያት የለም። የማንቸስተር ዩናይትድ ውሳኔ አንድሬ ኦናናን ብቻ የሚመለከት አይደለም፣ ማርከስ ራሽፎርድንም ጭምር እንጂ። የማርከስ ራሽፎርድ ጉዳይ ከሜዳ ውጭ የሆነ በማንቸስተር ዩናይትድ ደጋፊዎችና በሱ መካከል የተፈጠረ ክለቡንም አላከበረም በሚል ብዙ ቅሬታዎች የተፈጠሩበት ተጫዋች ነው ማርከስ ራሽፎርድ። ስለዚህ ማንቸስተር ዩናይትድ ከባርሴሎና ጋር ጁን 15 ላይ የውሰት ስምምነቱ ያበቃል። ባርሴሎና በተቀመጠለት እድል መሰረት 26 ሚሊዮን ፓውንዱን ከፍሎ ልጁን የሚወስድ ከሆነ ወሰደ። ካልሆነም ግን አሁንም እሱም በጣም በርካታ ፈላጊዎች አሉት። ወደ ፈላጊዎቹ ወደ አንዱ ይሄዳል እንጂ በማንቸስተር ዩናይትድ ቤት እድል የለውም። የእቅዳችን አካል አይደለም። ይህንን ማንቸስተር ዩናይትድ አረጋግጦ ተናግረዋል። ልጆቹ ይመለሳሉ፣ ነገር ግን ከማንቸስተር ዩናይትድ ጋር አይዘልቁም። ማንቸስተር ዩናይትድ ያደረገው ትክክል ነው። ያደረገው መሆን ያለበትን ነው።
እንዲህ ያለ ውሳኔ የሚወስነው ማንቸስተር ዩናይትድ አሁንም የዝውውር እቅዱን በተመለከተ የሚያስጎመዡ ሀሳቦች ናቸው የሚሰሙት። ማንቸስተር ዩናይትድ በተቻለው መጠን በተቻለው ፍጥነት ካስፈረመው ጊዜ አንስቶ አልሆነለትም የሚባለው ራሱን በኦልትራፎርድ ራሱን በቀዩ ማሊያ መግለጥ አልቻለም የሚባለውን ጆሹዋ ዚርክዚን መሸኘት ይፈልጋል። ይህንን ልጅ የቱርክ ክለቦች፣ ይህንን ልጅ የጣሊያን ክለቦች፣ ይህንን ልጅ የተለያዩ ክለቦች ይፈልጉታል። ስለዚህ ጆሹዋ ዚርክዚን መሸኘት የሚቻል ከሆነ እዛ ቦታ ላይ አሁን አማራጭ የሚላቸውን ተጫዋቾች እያሰበ ነው ማንቸስተር ዩናይትድ። ምክንያቱም ካራባኦ ካፕ፣ ኤፍ ኤ ካፕ፣ ፕሪሚየር ሊግና ቻምፒዮንስ ሊግ አለብኝ። የጨዋታ መደራረብ የጨዋታ ብዛት ይጨምራል በ2026/27። ስለዚህ 2026/27 ላይ በምወዳደርባቸው ውድድሮች መካከል በተወሰኑት ለድል መብቃት አለብኝ የሚል ፍላጎት አለው የሚል እንቅስቃሴ ያለው ማንቸስተር ዩናይትድ ይሄንን ለማሳካት መጀመሪያ ጆሹዋ ዚርክዚን መሸኘት፣ ከሱ ሽኝት የሚገኘውን ገንዘብ የሚያስጨምርም ከሆነ ጨምሬ ኢጎር ቲያጎን አስፈርማለሁ ብሎ ተነስቷል አሉ። ኢጎር ቲያጎ የብሬንትፎርዱ ኢጎር ቲያጎ ከኤርሊንግ ብራውት ሃላንድ ቀጥሎ በፕሪሚየር ሊጉ ሁለተኛ ኮከብ ግባግቢ ሆኖ የጨረሰ። ስለዚህ ማንቸስተር ዩናይትድ ከቤንጃሚን ሼሽኮ ጋራ እንደዚሁ እየተፎካከረ ሲበልጥ እና ሲሻል እየተሰለፈ ኢጎር ቲያጎን ቤንጃሚን ሼሽኮን እያሰለፈ ማንቸስተር ዩናይትድ መቀጠል ይፈልጋል። ስለዚህ የማንቸስተር ዩናይትድ የመሃል ክፍልን የማጠናከር ስራ ተጠናክሮ ይቀጥላል። እዛ ላይ አሁንም 2 ተጫዋቾች ይፈርማሉ ተብሎ ነው የሚጠበቀው። ግን ሌሎቹ ቦታዎች ቸል የሚባሉ አይደለም ስንል የነበረውን የሚያጠናክር ነገር ነው በጋዜጦቹ እየተነገረን የሚገኘው። ኢጎር ቲያጎ ማንቸስተር ዩናይትድን መቀላቀል ልክ እንደ ብሪያን ኤምቤሞ እንደ ማቲያስ ኩኛ ሁሉ ይፈልጋል። ይሄ ልጅ በፕሪሚየር ሊጉ ራሱን ያረጋገጠ ጥሩ የፊት መስመር ተጫዋች መሆኑን ጎሎቹም ጭምር የሚመሰክሩለት ተጫዋች ነው። ስለዚህ ጆሹዋ ዚርክዚ ሲወጣ እሱን ተክተው እንዲመጡ ከሚፈለጉ ተጫዋቾች መካከል አንደኛው ኢጎር ቲያጎ ሆኗል። ከዚህ በፊት ቪክቶር ኦስሜሄን ሲባል ነበር። አሁን ደግሞ እንደነዚህ ያሉ አማራጮች አሉ። አሁን ማንቸስተር ዩናይትድ መሃል ክፍሉን ለማጠናከር፣ ማንቸስተር ዩናይትድ የግራ መስመር የመከላከል አቅሙን ከፍ ለማድረግ፣ ማንቸስተር ዩናይትድ የፊት መስመሩ ላይ የሚሰራቸው ስራዎች ካላስጎመዡንማ ልክ አይደለም። ይሄ አያስጎመዥም ካልንማ በቃ በደንብ አናላይዝ አላደረግነውም ማለት ነው። አሁን ይሄ መሬት ላይ ሲወርድ ሲሳካ ሲፈጸም እና ሙሉ በሙሉ የዝውውር መስኮቱ ከመሰካቱ በፊት ዩናይትድ የክረምቱን ስራ በአግባቡ ሰርቶ ሲጨርስ ማንቸስተር ዩናይትድን አለማክበርም ማንቸስተር ዩናይትድን አለመፍራትም በማንቸስተር ዩናይትድ አለመተማመንም አይቻልም ወይም የሚቻል አይመስለኝም። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በመደበኛ ፕሮግራማችን ስንገናኝ ዓለም ዋንጫው ሊጀምር ነው። ከዓለም ዋንጫው ጋር ስትሰማቸው የምትደሰቱባቸው አሪፍ መረጃዎችን ይዘናል። በእንግሊዝ ፕሪሚየር ሊግ የአሰልጣኝ ቅያሪ፣ የአሰልጣኝ ስንብት፣ የአሰልጣኝ ቅጥር ማንን ተጠቃሚ ያደርጋል እንላለን። እንደዚሁም ደግሞ ከዝውውር ጋር የተያዙ አዳዲስ አሪፍ መረጃዎችንም ወደ እናንተ እናደርሳለን። ለማንኛውም ጠብቁን። ደግሞም ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንብዛ እንጂ። ክብር ለእናንተ ይሁን። በጣም ነው የምናመሰግነው። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010